ረጎራው ረጎራው ረጥራኝ ደኑ ረጥራኝ ጫካው በምየ ምኒልክ በሰንደቅ ዓላማው ምኒልክ ተወልዶ ባያነሳ ጋሻ ምኒልክ ተወልዶን ባያነሳ ጋሻ ግብሩ እንቁላል ነበር የኔ ሀበሻ አድዋ ስላሴን ጥልያን አረከሰው የአድዋ ስላሴን ጥልያን አረከሰው ገበየው በሞቴ ግባና ቀድሰው ሀበሻ ጉዳለን ጥልያን ወተወተ ሀበሻ ጉዳለን ጥልያን ወተወተ አይነ ጥሩ ተኳሽ ባያለው አባተ ረገዳይ 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 ረበለው ገዳይ ረበለው ገዳይ ባንዳው ተይዞማ ማን ሊሆን ገላጋይ የምኒልክ ብርሃን እመት መላይቱ የምኒልክ ብርሃን እመት መላይቱ የቁርጥ ቀን ደራሽ እቴጌ ጣይቱ ዘራፋ ካኪ ዘራፈ ዘራፋ ካኪ ዘራፈ ዱብ ዱብ ባይ እንደበረዶ በልጅነቱ በረሃ ለምዶ 50 ቢወለድ 50 ነው ጉዱ። የኢትዮጵያ ልጅ ይበቃል አንዱ የምኒልክ ልጅ ይበቃል አንዱ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ይባልልኝ ነበር። የካቲት ጉደኛዋ የካቲት እንግዲህ የካቲት ብዙ ተአምር የተሰራበት በኢትዮጵያ የሚገራርሙ ድሎች ያገኘንበት ዛሬ የአድዋን ሁለተኛውን ድል ከአድዋ ቀጥሎ የሚገርም የኢትዮጵያ ድል ካራማራን እያከበርን ዋልን። እንግዲህ ዛሬ የካቲት 26 1970 ዓመተ ምህረት በደርግ ዘመነ መንግስት ማለት ነው የሶማሌ መንግስት ትዕቢት ወጥሮት የአፍሪካን ቀንድ ካልገዛው ካልወረርኩ ብሎ እስከ አዋሽ ድረስ በዚህ በምስራቅ በደቡብ በሰሜን ምን ያልገባበታል መካከለኛውን ምስራቅ ሁሉ ሲያተራምስ በነበረበት ዘመን ጀግኖች በጥቂት ጊዜ የጦር ስልጠና የኢትዮጵያ ጀግኖች ተዋድቀው ተጋድለው ደማቸውን አፍስሰው አጥንታቸውን ከስክሰው የሶማሌን ጦር ገርፈው ያባረሩበት በተለይ በካራማራ ተራራ አሳደው አባረው ባንዲራውን አረንጓዴ ቢጫ ቀዩን ይችን ባንዲራ
ወስደው ተክለው ያውለበለቡበት የሚገርም ቀን የሚገርም የድል በዓል ነው። በእርግጥ አሁን ላይ ያለው አብዛኛው ወጣቱ እና ህፃናቱ ይህንን ቀን አያውቀውም። ለዘመናት በተረገሙ መንግስታት ምናልባት ለ27 ለ30 ምናምን ዓመታት መንግስት እርስ በርስ የተባላንበትን ቀን እያስከበረን ይህንን የድል ቀናችንን ደብቆብን ስለኖርን እንጂ እጅግ በጣም የሚከበር ሁለተኛው የኢትዮጵያ የድል ቀን ከአድዋ ቀጥሎ ሁለተኛው አድዋ ሊባልለት የሚችለው የሚገርም ቀናችን ነው። በዚህም የጦርነት ድል አይረሴ የሆኑ ሁለት ጀግኖች ነበሩ። የአየር ኃይሉ ኤፍ ይሁን ኤኢ አላስታወስኳትም የበረራ ጀት የሚያበረው ጀግናው ለገሰ ተፈራ፣ ብርጋዴር ጄኔራል ለገሰ ተፈራ የሚገርም ድል የሚገርም ጀግንነት የነበረው ሰው ብዙ ተጋድሎ አድርጎ በመጨረሻም ተመቶ በሶማሌ ወድቆ ለ20 ይሁን ለ10 ምናምን ዓመት አካባቢ ታስሮ ከዚያ ተፈቶ መጥቶ እስከ ቅርብ ጊዜ የነበረ ሰው ነው። አሁን አላቅም በህይወት ይኖር አይኖር እርግጠኛ አይደለሁም። ከዚያ ሁለተኛው ጀግና አሊ በርኬ፣ እንደ አሊ በርኬ ታንክ ማርኬ ያለው ዘፋኙ አርቲስቱ አሊ በርኬ በቦምብ 3 ታንክ የማረከ። አሁን ይህ ሲነገር አንዳንድ ሚስቅ ይኖራል፣ አንዳንድ ጅል የሀገሩ የራሱ ማህበረሰብ ጀግንነት ሲወራ ተረት ተረት የሚመስለው አርቲፊሻል የሚመስለው የውጭ ሱፐርማን ታሪክ ሲነገረው ግን ተመስጦ የሚያዳምጥ የውጭ ተረት ሲነገረው በቅጽበት የሚያምን የራሱ ታሪክ ሲነገረው የማያምን የሚሳለቅ ይኖራል እኮ። በቦምብ በጨበጣ በቦምብ ታንክን ቀርቦ አፈንድቶ 3 ታንክ የማረከ በቦምብ እጅ ቦምብ አሊ በርኬ። ለዛ ነው አርቲስቱ እንደ አሊ በርኬ ታንክ ማርኬ ያለው። እና ይሄ የሚገርም የድል ቀናችን ነው። ምናልባት እንግዲህ ልብ ሰጥቶን መንግስት ልብ ሰጥቶት ልክ እንደ አድዋ በሀገር ደረጃ ተዘግቶ የሚከበርበት ቀን ይመጣ ይሆናል። ስለ ካራማራ ይመጣል ብዬ አስባለሁ። ሰላም ሁኑልኝ።